እንግዲህ የአዲስ አበባ ሰንበት ትምህርት ቤቶች አንድነት ከኢትዮጵያው ጃንደረባው ትውልድ ማህበር ጋር አንድ የጋራ ስምምነት ከገባንባቸው መካከል ቅድስት ቤተክርስቲያን ሕፃናትን ወጣቶችን ለማስተማር መዋቅር ዘርግታ በየአጥቢያው በገዳማቱ በየአድባራቱ ሰንበት ትምህርት ቤት መስርታ በሯን ከፍታ ማዕዷን ልታካፍል ዝግጁ መሆኗ ይታወቃል። ስለዚህ ማንም ኦርቶዶክሳዊ የሆነ ሕፃንና ወጣት እንዲሁም ጎልማሳ የቤተ ክርስቲያንን ድምፅ ለመስማት ሊሰበሰብበት የሚገባው ቦታ ወይም ደግሞ ቤተ ክርስቲያን ያመቻቸለችለት ቦታ ሰንበት ትምህርት ቤት እንደመሆኑ ከኢትዮጵያው ጃንደረባው ትውልድ ጋር ባለን የጋራ ስምምነት መሰረት በኢትዮጵያው ጃንደረባው ትውልድ ፕላትፎርም ላይ የሚገኙ ወጣቶች የቤተ ክርስቲያን ትምህርትን ለማግኘት እድል ያላገኙ ካለመስማት ካለማወቅ ሊሆን ይችላል፣ ሁኔታዎች ካለመመቻቸት ያላገኙ ወጣቶችን ወደ ቅድስት ቤተ ክርስቲያን እቅፍ ለማምጣትና ከማያልቀው የቤተ ክርስቲያን ትምህርት እንዲማሩ ለማድረግ ይህ ጉባኤ በጋራ አግሪመንት ተዘጋጅቶ እየተሰራ ይገኛል። እንግዲህ ከሰንበት ትምህርት ቤቶች ጋር በጋራ ይህንን የኢትዮጵያው ጃንደረባው ትውልድ መስራት ከጀመረ ሁለተኛው ዙር ነው። በአጠቃላይ ደግሞ በኢጃት 7ኛው ዙር ነው ጉባኤ። ባለፈው በመጀመሪያው ዙር 2500 ወጣቶችን በ3 ሰንበት ትምህርት ቤቶች እንዲማሩና ሰንበት ትምህርት ቤትን ተቀላቅለው ከማያልቀው የቤተ ክርስቲያን ትምህርት እንዲማሩ እድል ተፈጥሯል። ዛሬ ደግሞ በዚህኛው አሁን ባለንበት ዙር በ3 ሰንበት ትምህርት ቤቶች በቦሌ መድኃኔዓለም፣ በታዕካ ነገሥት በዓታ ለማርያምና በመንበረ መንግስት ቅዱስ ገብርኤል ሰንበት ትምህርት ቤቶች እዚህ አሁን እናንተ የምትታደሙበት፣ እንደዚሁም በፍቁረ እግዚእ ዮሐንስ ወልደ ነጎድጓድ ሰንበት ትምህርት ቤት ወደ 3000 የሚሆኑ አባላት ተመዝግበው ትምህርቱን ጀምረው ይገኛሉ። ስለዚህ ይህ ጥሪ ወደዚህ የመጣችሁበት ጥሪ የኢትዮጵያው ጃንደረባው ትውልድ ጥሪ አይደለም፣ የሰንበት ትምህርት ቤት ጥሪ አይደለም። ጥሪው የቤተ ክርስቲያን ጥሪ ነው። እግዚአብሔር በአንድም በሌላም ወደ ቤቱ እንድንመጣ ይጠራናል አይደለም? ዛሬ እዚህ የተገኛችሁ በጣም እድለኞች ናችሁ። እድለኛ የሚያደርጋችሁ ምንድነው? የተጠራችሁባቸው ሰንበት ትምህርት ቤቶች በከተማ ውስጥ ካሉ ሰንበት ትምህርት ቤቶች በልምዳቸው ባላቸው የአባላት ጥንካሬ በጣም ሰፊ ልምድ ወዳላቸው ሰንበት ትምህርት ቤቶች እድል ያገኛችሁ ናችሁ። የመሰረተ ሃይማኖት ሰንበት ትምህርት ቤትም የታዕካ ነገሥት በዓታ ለማርያም ማለት ነው። የአምደ ሃይማኖት ሰንበት ትምህርት ቤትም የመንበረ መንግስት ቅዱስ ገብርኤል ማለት ነው። በከተማ ውስጥ ላሉ ሰንበት ትምህርት ቤቶች በሙሉ አርአያ ሆነው የነሱን ከማስተፋር አልፈው ለሌሎችን የሚያስተምሩ ሰንበት ትምህርት ቤቶች ናቸው እነዚህ ሰንበት ትምህርት ቤቶች። ስለዚህ በዚህ በቀጣዩ 28 ቀን የቤተ ክርስቲያን ትምህርት ቅምሻውን ታገኛላችሁ። መነሻውን መግቢያውን ታውቃላችሁ። ዋናውን ሰፊ ትምህርት ቤተ ክርስቲያን ያዘጋጀችውን ስርዓተ ትምህርት መሰረት አድርጋችሁ ከዛ በኋላ ከሰንበት ትምህርት ቤቶቹ ጋር ወደ ቤተ ክርስቲያን ትምህርት የምትመጡበት እድል እንዲፈጠር ነው ያደረገው። ስለዚህ ብዙ ይህንን ፍላጎት የነበራቸው ብዙ እዚህ ላይ ሊመዘገቡ የፈለጉ አካላት አልተመዘገቡ። ያው እንደምታውቁት ይህን ምዝገባ ስትመዘገቡ በስንት ደቂቃ አለቀ? በስንት ደቂቃ አለቀ? 3000 የሚማር ተማሪ በ15 ደቂቃ ነው ተመዝግቦ ያለቀው። ከዛ በኋላ ተዘጋ አይደለም? ይሄንን እድል የሚፈልጉ ብዙዎች አሉ ውጭ። ስለዚህ ከዛ ውስጥ ተመርጣችሁ አንድም በሌላ መጣችኋል። ስለዚህ የኔ መልእክት ጀማሪዎች ብቻ ሳትሆኑ ፈጻሚዎች እንድትሆኑ፣ የቤተ ክርስቲያን ትምህርት በ28 ቀን ትቀምሱታላችሁ፣ በህይወታችሁ ግን ትኖሩታላችሁ። ክርስትና ኑሮ ነው። እስከ ህይወታችሁ ፍጻሜ ድረስ ከቤተ ክርስቲያን እንዳትወጡ ሆናችሁን የተጠራችሁትና ይህ ጥሪ የቤተ ክርስቲያን ጥሪ ነው። ጥሪውን ተቀብላችሁ በቀጣዩ 28 ቀን ያለውን ወስዳችሁ ከዛም በኋላ ከሰንበት ትምህርት ቤቱ ጋር ያለውን አድርጋችሁ እናንተ በህይወት የተማራችሁትን ምስጢራትን በመፈጸም ርስተ መንግስተ ሰማያት እንድትወርሱ
ከዛም ባለፈ ደግሞ እናንተ ራሳችሁን ተገልግላችሁ ሌሎች እድል ያላገኙትን ጠርታችሁ በማገልገል ብዙዎች ወደ መንግስቱ እንዲመጡ በር እንድትሆኑ ቅዱስ እግዚአብሔር መርጧችኋልና እንኳን ደስ ያላችሁ፣ እንኳን ደህና መጣችሁ። በዚህ ሂደት በስተመጨረሻ ማመስገን የምፈልገው የመጀመሪያው የተአካ ነገሥት በዓታ ለማርያም ሰበካ ጉባኤ ጽሕፈት ቤት ይህ ጉባኤ በዚህ መልኩ እንዲከናወን ከሰንበት ትምህርት ቤቱ ጥያቄ በቀረበለት ጊዜ ፈቃደኛ ሆኖ አዳራሽ አመቻችቶ በዚህ ባማረ መልኩ ካህናቱን አምጥቶ በጸሎት የተባረከ ጉባኤ እንዲሆን እንደዚህ ላደረገልን ለተአካ ነገሥት በዓታ ለማርያም አስተዳደር ጉባኤ ከዛም ባለፈ ደግሞ ለክቡር አባታችን ለሊቀ ሊቃውንት ቆሞስ አባ ተክለ ሃይማኖት ወልዱ ምስጋና ማቅረብ እፈልጋለሁኝ። ከዛ በመቀጠል ሰንበት ትምህርት ቤቶቹ ይህን ፕሮግራም ለማዘጋጀት ባለፉት 15 ቀናት ብዙ ሲጥሩ ነበር የነበሩት። የአምደ ሃይማኖት ሰንበት ትምህርት ቤትና የመሰረተ ሃይማኖት ሰንበት ትምህርት ቤት ሁለቱም ብዙ ስራዎች ሰርተዋልና ከዛ አኳያ እነሱም ምስጋና ይገባቸዋል። በሶስተኛ የኢትዮጵያው ጃንደረባው ትውልድ ይህ ጉባኤ በዚህ መልኩ እንዲሄድ በጋራ በተስማማነው መሰረት ለሁለተኛ ጊዜ የምናደርገውን በተሳካ መልኩ እንዲሄድ በማማከር በማሰልጠን ከፍተኛውን ስራ እየሰራ ስለሚገኝ በሱ ምስጋና ማቅረብ ፈልጋለሁ። ከዛ በተጨማሪ እናንተንም የጉባኤ ታዳሚዎች የምናመሰግናችሁ ዛሬ አይደለም፣ ጸንታችሁ ስትቀሩ ጀምራችሁ ሳይሆን እያገለገላችሁ በቤተ ክርስቲያን ስትቀሩ እናመሰግናችኋለን። ዛሬ ምን እንላችኋለን? እንኳን ደህና መጣችሁ። ሌላው ይሄ ትላልቅ ልምድ ያላቸው ሰንበት ትምህርት ቤቶች ሁለተኛ ለእናንተ ያለው እድል ምንድነው? አካባቢው ላይ በተፈጠረው የልማት ምክንያት ብዙ አባላቶች ወዴት ሄደዋል? ወደ ተለያየ ቦታ ሄደዋል አይደለም? ብትበረቱ ብትመጡ በስነ ስርዓቱ በዚህ መቀጠል ከቻላችሁ ከነዚህ ትላልቅ ልምድ ካላቸው ሰንበት ትምህርት ቤቶች ልምዳቸውን ወስዳችሁ በአጠቃላይ አዲስ አበባን በሀገር ደረጃ ያሉትን ሰንበት ትምህርት ቤቶች እንድታገለግሉ በር የተከፈተበት ስለሆነ ይህን እድላችሁን በስነ ስርዓቱ እንድትጠቀሙት አሁንም በአዲስ አበባ ሰንበት ትምህርት ቤቶች አንድነት ስም ጥሬን አቀርባለሁ። በድጋሚ እንኳን ደህና መጣችሁ። በርቱ። እስከ መጨረሻው አብረን እንገናኛለን። አመሰግናለሁ። እንግዲህ የኢትዮጵያዊ ጃንደረባ ትውልድ እነሆ ውሃ በማለት ለቤተ ክርስቲያን መፍትሄ ያበጃሉ ብሎ ከሚሰራቸው ፕሮጀክቶች ከ20 በላይ ከሚሆኑ ፕሮጀክቶች አንዱ ነው ሱባኤ ጉባኤ። በዚህ ሱባኤ ጉባኤ ቅድም ላይ ከሄራን እንደተናገሩት የኢትዮጵያዊ ጃንደረባ ትውልድ በራሱ ቢሮ 3 ዙሮችን ከ200 እስከ 500 የሚደርሱ በእያንዳንዱ ዙር ተማሪዎችን አስተምሯል። ከዛ በኋላ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ በዛ አዳራሽ ደግሞ ከ1000 በላይ ተማሪዎችን በመቀበል በአራተኛና በአምስተኛ ዙር ሲያስተምር ቆይቷል። ነገር ግን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውቅና ካገኘበት ጊዜ ጀምሮ በማህበርነት ከአዲስ አበባ ሰንበት ትምህርት ቤቶች አንድነት ጋር በአንድነት በመሆንና በስምምነት ይህንን ሱባኤ ጉባኤ ወደ ሰንበት ትምህርት ቤቶች በመውሰድ በ3 አድባራት አሁን ሁለተኛ ዙር ማስተማር ጀምረናል ማለት ነው። በ6ኛ ዙር በቦሌ መድኃኔዓለም በአፍሪካ ህብረት ሚካኤልና በወልደ ነጎድጓድ ቅዱስ ዮሐንስ ቤተክርስቲያን በእነዚህ ከ2500 በላይ የሆኑ ተማሪዎች ሲማሩ ቆይተዋል ማለት ነው። እናንተ 7ተኞች ናችሁ። ለዚህ ደግሞ ለዚህ ለተአካ ነገሥት በዓታ ለማርያም ገዳግም ደግሞ እናንተ የመጀመሪያ ዙሮች ናችሁ ማለት ነው። ከሁሉም አስቀድሜ እንኳን ደህና መጣችሁ ማለት እፈልጋለሁ። እንኳን ደህና መጣችሁ እና እንኳን ደስ አላችሁም ጭምር ማለት ነው። ዋናው ነገር በዚች በአጭር ጊዜ ውስጥ ወይም በ4 ሱባኤ ከ1 ወር ጊዜ ባነሰ ጊዜ ውስጥ የምትማሩት ትምህርት በቂ ይሆናል ተብሎ መታመን ሳይሆን በዚህ ጊዜ ውስጥ ቤተክርስቲያንን በትንሹ መመልከት እንድንችል ቤተክርስቲያን ይሄንን ነው የምታስተምረው እኔ ነኝ ያላወቅኳት ማለት እንድንችል እንጂ የቤተክርስቲያንን ትምህርት በሙሉ አጠቃለን እንጨርሳለን ማለት አይደለም። የቤተክርስቲያን ትምህርትን ሊቃውንት አባቶቻችን እድሜ ዘመናቸውን ሲማሩ እድሜያቸውን የፈጸሙ ናቸው አባቶቻችንና ባሕረ ጥበባት የምትባል ቤተክርስቲያን ውስጥ ነው ያለነው። ብንማረው ማልቅ ዕውቀት ያለበት ቤት ውስጥ ነው ያለነው። ስለዚህ ሁላችንም በዚህ የሱባኤ ጉባኤ ወቅት ወይም የትምህርት ወቅት እግዚአብሔር
ለኛ የሚፈልገውን ነገር ያስተላልፋል። ነገር ግን እኛ እንድንመለከት የሚፈልገው ቤተክርስቲያንን እንድናያት እንድናውቃት ነው። ከዚህ በኋላ ግን ልክ ሐዋርያው ቅዱስ ፊልጶስ ኢትዮጵያዊ ጃንደረባን ካስተማረው በኋላ እንዳልጠመቅ የሚከለክለኝ ምንድነው ብሎ እንደተናገረ እኛም እንዳንጠመቅ የሚከለክል ምንድነው አንልም አይደል? አልተጠመቃችሁም እንዴ? አልተጠመቃችሁ? አምነን ተጠምቀን የመጣ ነው። ግን ቤተክርስቲያኔን አላቃትም ነበር፣ ስለዚህ ማወቅ አለብኝ፣ ስለዚህ ከምስጢራት መካፈል አለብኝ የምንል ለቤተክርስቲያን የምንሰራ ምንተጋ መሆን ይገባናል። 28ቷን ቀን ስንጨርስ ለሌላው የትምህርት ጉዞ ምዕራፍ መጀመሪያ ያደረግን ማለት ነው እንጂ ተመርቀን የቤተክርስቲያንን ትምህርት ጨረስን ማለት አይደለም። ስለዚህ ልክ የ28 ቀኑን ትምህርት ስንፈጽም ረጅሙን ደግሞ የትምህርት ጉዞ የምንጀምርበት ይሆናል ማለት ነው። ብዙ ለመማር ብዙ ለማወቅ ጉድለታችንን ለመረዳት እማናውቅ መሆናችንን ለማየት ብቻ ነው ይሄ ትምህርት የሚያስፈልገው ማለት ነው። አይን ገላጭ እንዲሆን ብቻ ነው የሚፈልገው ማለት ነው። ስለዚህ በዛ መልኩ ተረድታችሁት ለሚቀጥለው ራሳችሁን እንድታዘጋጁ መልእክት ማስተላለፍ እፈልጋለሁ። ስለዚህ ከምስጢራት መካፈል፣ ንስሐ መግባት፣ ቅዱስ ሥጋውና ክቡር ደሙን መቀበል፣ በአገልግሎት ውስጥ ቤተክርስቲያን ውስጥ መመላለስ ያስፈልገናል ማለት ነው። ከዛ በተጨማሪ አንድ ማለት የምፈልገው ነገር መልእክቶች የሚተላለፉት በየቀኑ ትምህርት እየተቋረጠ እንዲህ ይደረጋል ነገ እንዲህ እንድታመጡ መባል አይችልም። ስለዚህ ትምህርትና ትምህርት ብቻ ነው እዚህ ያለው። ስለዚህ መልእክታችሁን በቴሌግራም በተከፈታላችሁ ቡድን ያልገባችሁም እዚህ አስተናባሪዎች ስላሉ ከነርሱ የቴሌግራም ቡድናችሁን እየተቀላቀላችሁ መልእክት በየጊዜው መመልከት ይገባችኋል። እና ደግሞ ሌሎች በጣም ብዙ ይሄንን ትምህርት መማር የሚፈልጉ ሰዎች ስላሉ ባለመቅረት ቅድም ላይ ከሄራን እንደተናገሩት ከመጀመሪያው እስከ መጨረሻው ድረስ ባለመቅረት ትምህርቱን በመከታተል የበኩላችሁን አስተዋጽኦ እንድታደርጉ መልእክት ማስተላለፍ ፈልጋለሁ። ወስብሐት ለእግዚአብሔር።